አንቺ ብትወጂ ኑሮ ለአባቴ ፍቅረኛ አድርዩ ነበር። ስለዚህ አንቺ ነሽ የምታገናኝ፣ አንቺ የኔን ህይወት የምታመሳከክ የፍቅረኛን ለሌላ ሰው እየዳርሽው ለባልሽ እንዳውም ለባልሽ እንደዚህ አይነት እናት ላይ አይቻለቅ እናት ያልልሽ እናቴ የምትላት ሴትዮ ንጹህ እንዳልሆነች እያየ በእኔ እንዳትሆን ካደች አንተም ካደች እኔ አልካልኩም ልጄ እንደሆንኩ ነው ማለት ነው። እሷ ግን ማለት ነው ያንተ ልጅ አይደለም እያልችኝ ነው። ይኸውልህ የእናትን ሴራ መልሳ ወስዳ ደግሞ ያንተ ፍቅረኛ ለአባትህ ዳረችው። እንዲህ ልብ ያሰማሽ ግን ምን እንደሆነ አልገባኝም። ሰሚያለሽ እኔም አንቺን አብረን ተያይዘን እንጠፋለን። ምንም ልታረጋችን ምን እየፈለግህ ነው? መሳሪያ ይስጥ። የምን መሳሪያ? አሁንም ገና በገንዘብ ነው ወይም መሳሪያ የምታስበው? መሳሪያ ይዘህ ነው እንደዚህ የምትተማመነው? ራስን ጥለህ ማካሮፍ ውጤ ወሰርኩት። አሁን ራስን ስስት እኮ አነሳሁብህ እኮ። ምን እሱን ተማምነህ ነበር? ትዕግስት ማለት እኮ ማለት ነው እንዴ? ትዕግስት ማለት እኮ የአሰፋ ሚስት አይደለች እንዴ? ጉድ መታ። ትዕግስት ማለት አልነገርሽውም እንዴ? አባቱ ነው እንዲያገባት። ይኸውልህ እኔ ለአንተ የሆነ ነገር ሰጥቼ ቢሆን ዘላለም ማለት የሆነ ነገር ሰጥቼ ቢሆን ለምሳሌ ልጅ ወልጄልህ ቢሆን ምን ማለት ነው? ምን ማለት ነው? ይሄ ለአንተ ትንሹ ነገር ነው። ትንሹ ነገር ገና ከዚህ በላይ አንተ ልበቀላለሁ። አንተ ምን ማለት ነው? እኔ ለአንተ ልጅ አልወለድኩልህም። ዳጊ አንተ ልጅ አይደለም። ያንተ ልጅ አይደለም። ዳጊ አንተ ልጅ አይደለም። ፊት ነው የልጅ ፊት ነው። በቃ ስለዚህ ምንድነው አስገቡት። የሱ የሚፈልገውን ጥያቄ መቀበል እኛ መስማት ነው ያለብን። እሺ ተረጋጋ አይደለ? አይ ተረጋጋ። እኔም እኮ መጀመሪያ ታወሪበት አንድ ቤት የለሽም። አሁን አንቺ ጋር ማውራት አልፈልግም። አባቴን ማውራት አልፈልግም። አባቴ እናት አባት እናት የሚባል ነገር እኔ የለኝ። ማን ነው? ምንድን ነው? ምን አውቃለሁ? ይድና ተፈተላችሁ። ሰላም ናችሁ? እንዴት ናችሁ? ሰላም ነው? ሰላም ለዚህ ቤት እንዴት ናችሁ? ምንድን ናቸው? ለማን ናቸው? ለማን ናቸው? ይሄን ባለፈው ምናምን የምን ካሜራ ነው? የምን ካሜራ ነው? ምንድን ነው የምንነጋገረው? ተረጋጉ ምናምን ትላለህ። ማን አንተ? የመጣንበት ዓላማ መጀመሪያ ቤቴ ለመግባት ማን ፈቀደልህ? መጀመሪያ ተረጋጋ። ማን ፈቀደልህ ቤቴ ለመግባት? አቶ አየለ ተረጋጋ። መጀመሪያ ቁጭ ብለን ተረጋግተን እናውራ። ስለኛ ማንነት እዚህ የመጣው ሰው እንዳለ እያየህ ነው አይደል? ማን ሆነ? ስለ ሰው ምን ያገባኝ? ቤቴ እንድትገባ ማን ፈቀደልህ? መጀመሪያ ተረጋጋ። እሱን እናወራለን። ተረጋጋ። የምን ካሜራ ነው ይዛችሁብኝ የመጣው? አንተ ምን ተረጋጋ። የምን ካሜራ ነው ይዘብኝ የመጣው? ተረጋጋ። ስለሱ እኛ እናሳውቃለን አልኩህ አይደል እንዴ? ተረጋጋ። አንተ ችግር የለውም። የምን ካሜራ ነው? ካሜራውን አስወጣው መጀመሪያ። ምናወራው ነገር ካለን እናንተ እናወራለን። ካሜራ አያስፈልገንም። ችግር የለውም። ቁጭ በል። ችግር የለውም። ችግር ያመጣው አስወጣው። አንቺ እዚህ ግዴ ተው። አቶ አየለ ተው፣ ተረጋጋ። ከሰው እኩል ልታወራ ነው እንዴ? ሸቀጥ እኮ ነሽ አንቺ። ተገጽሽ የመጣሽው። ተረጋጋ። ይኸውልህ አንደኛ ነገር ቁጭ በል አንተ። ቆይ ችግር የለውም። ማን አንተ? ና ቁጭ በል። አስቀምጠው። ግንኙነት አላችሁ? ታውቀዋለህ? ባለፈው እኮ ትርሲት ምናምን የምን ትርሲት? ስለ ትርሲት ነው። እሱን በኋላ እናወራለን። የት ስለ ትርሲት ምን የምታውቀው ነገር አለ? ስለ ትርሲት ነገር ተቀመጥ። እና ካሜራውን ዞር አስደርግልኛል። የትም አይሄድም እሱ ካሜራው። በጉልበት እንዳስቀመጥከኝ እንዳረሳ መጨረሻ ላይ እናወራው ነው። አልጨረስኩም። ችግር የለውም። የመጣንበት ምክንያት አይደል የምትፈልገው? አዎ። ለምንድን ነው የመጣችሁት? አዎ የመጣንበት ምክንያት ይሄንን ቤተሰብ ካለበት ችግር ለማስወጣት ነው የመጣነው። አንተ ማን የሚሉ መፍትሄ ፈላጊ ወይ መፍትሄ ፈጣሪ ነህ? ልክ ነው። እውነቱን ነው። ምን ጠረክ? እናንተ በምታረጉት ነገር ላይ እናንተ ይሄን የሰው ህይወት እንደዚህ እያረጋችሁ አንዴ ወደዛ አንዴ ወደዛ እያመላለሳችሁ የምትጫወቱበት ምን አገባ? ከአቶ አሰፋ ጋር ምንድነው? እናንተ ማን አንተ ምን አገባ? ይመለከተኛል ብዬ የመጣሁትማ ለአንድ ሰው ብዬ ነው። አንድ ሰው እኔ ጋር መጣ መፍትሄ ፈለገ። እሱን መፍትሄ መስጠት ስላለብኝ ማለት ነው። ከአቶ አሰፋ ጋር ምንድነው ያለ ግንኙነት? አቶ አሰፋ ጋር የምትጫወቱት ጨዋታ ምንድነው? ተረጋጋ። ችግር የለውም። ተረጋጋ። ንገረን። ምንድነው? አቶ አሰፋ ጋር ምንድነው? አሰፋ የኔ ቅጥር ነው። የኔ ሰራተኛ ነው። ያንተ ሰራተኛ ነው? አዎ። ታዲያ አሰፋ ያንተ ሰራተኛ ከሆነ ምንድነው እዚህ ደረጃ ድረስ አንተ የሰው ህይወትን እንደዚህ በብር የምትገዛው? ማን አንተ? ከሱ ሲኦል ነው። ስለሸጠልኝ ገዛው። ሰው አይገበያይም እንዴ? እቃ ነው እንዴ አንተ የምትገበያየው? ተገበያየን በቃ። በምን ምክንያት የምትገበያየው? ድሮ ባርነት በሚገበያዩበት ዘመን
እንደነበረው ተቀባይ እኮ ሲጀመር እኮ ነው አንተ ዕቃ አይደለሁም እኮ ነው የምገዛው። አለፈው እና የገባሽ እኮ ዕቃው ነሽ ነው መጀመሪያ 50,000 ብሬን ቆጥሬ የዛሬ 25 ዓመት 50,000 ብሬን ቆጥሬ እኮ ነው የገዛው። ዛሬ እኮ የ50,000 ብር ስንትና ስንት ነገር ይጨራልኛል። ኮባ ብታክል እኮ የኔ ዛሬ ባለሀብት ነበርኩኝ። ዶሮ ባለባ እኮ የኔ ዘናጭ ባለሀብት ነበርኩኝ። ግን ስመኝ ይሄ ሁሉ ላደረከው ነገር ሁለት ግን አላት ጉዝ ገዝቼ እኮ እዚህ ቁጭ አልኩ። ምንድነው የምታወራው? ይሄ ሀብት ቁጣል ተረጋጋ። አዎ 25 ዓመት የዛሬ 25 ዓመት 50,000 ብር አውጥቼ ነው የገዛሁት። ይኸውልህ የምን 50,000 ብር ሰው ይገዛል? ዝም በል እንጂ አንተ ሲጀመር እዚህ መሀል አገባ በዚህ ዘመን ልንገርህ ግን እስካሁን የተጫወተውን አሁን ዋጋ ትከፍላለህ። መግዛት እሱ መፍትሄ ለማምጣት ድሮ ተረጋጋ። አሁን የባህራይን የቀረበት ዘመን እኮ ስለዚህ እንደዚህ ያወራል እንዴ? ስሜ ዳጊ 5 ዓመት እኔ ይኸውልህ አንተ ይሄን ያክል ዋጋ ከፍዬ ነው ያሳደግኩት። አንተ ግን ለዚህ ነገር ዋጋ ትከፍላለህ። አሁን አውቅቷል። የኔ ጊዜ ነው። አያበቃም። እሱን እናያለን። 50,000 ብር እሱን እናያለን። አንቺ ከኔ እኮ ልታወሪ ፈለግሽ እንዴ? ምንም ነገር ልታረቅ አትችልም። ምንም ነገር ማነው ተቃየኝ በቃል ማናንተ ማናንተ እኔ የምታዘኝ የኔ ማንነት በኋላ እኔ የምታዘኝ ማናንተ የኔ ማንነት በኋላ ታይዋለህ። አንተ እዚህ ቤት ውስጥ ተቀምጠህ እነሱ ላይ የምታረገው ግፍ ምንም አላልኳቸውም። ምንም አላልኳቸውም ማለት እሷን እያሰቃያት አይደል እንዴ? ምን ማለት እንደ ውሻ እንደ አህያ እየሰደብክ እኔ ማላውቀው ጉድ አለ እዚህ እየቀጠቀጥክ አይደል እንዴ የምታኖራት? እንዴ የኔ ያክል ዓመት ሳድ ልደበድባለሁ ያገባሃት አላገባትም እኔ አላገባትም። ታዲያ እሺ ገዛሃት እስከ መቼ ነው የሰው ልጅ ዋጋውን እስኪመልስ ድረስ ዋጋውን እስኪመልስ የምን ዋጋ የተገዛችበትን ዋጋ እስከሚመልስ ድረስ ሰው ጥቅም ላይ ይውላል። ካልወለድካት አቶ አሰፋ አግብታለች አይደለ? እኔ ምንድን ነኝ? አቶ አሰፋ ነግታ እየኖረች ነበር። እኔ እዚህ መሀል ላይ ምንድን ነኝ? አላገባሁትም ብዬሽ እነግርሃለሁ። ልጁን በመሀል ላይ ምንም ግራ አታጋቡት። ሰማኛለህ? ለዚህ ነገር ሁሉ ዋጋ ይከፍላል። እሷን አግብቶ ነበር አይደል? ማን አቶ አሰፋ ከሷ ጋር ጃማቆ ነገር አግብቷት እየኖረ ነበር። እኔ እያንዳንዱን ነገር ታውቃለህ። እያንዳንዱን ነገር ተናገር። ከዚህ በኋላ አልፈራም። እሺ መቼም ቢሆን አልፈራም። እያንዳንዱ ላደረስክብኝ ጠባሳ ዋጋን ትከፍላለህ። እያንዳንዷን ነገር እሱ ምን ያተርፈሽ መስሎሽ ነው? መስመሩ ከኔ ጋር ነው። ይኸውልህ ልንገርህ፣ መስመሩ ከኔ ጋር ነው። እሱ የሚያተርፈሽ እንዳይመስልሽ። አሁን ግን ለምነኝ እግሬ ላይ ወድቅ ራሱ ከኔ መኖር አትችልም። አንተ ቆሻሻ ነህ። ለአንተ ክብር አይገባም። በየቦታው እኮ ሴት ሞልቷል። አንተ አሁንም በገንዘቤ ነው የገዛሁሽ። ገንዘብ ስላለ በኮንፊደንስ ልታወራ አትችልም። ለምን አልችልም? አንተ እኮ የጭንቅላት ድሃ ነህ ማለት የገንዘብ አንቺ እንደዚህ አትበይ። ያ ልክስክስ አሰፋ ነው ያለው። እያንዳንዳችሁ አሰፋም ሆነ አየለም ሆነ እያንዳንዳችሁ ዋጋ ትከፍላላችሁ። እኔ ላስለቀሳችሁ በግነሽ አንቺ ተሽተሽ መጣሽ በግነሽ በግነሽ አሁን አሳያለሁ። ጭራዋን ቆልፋ እናንተ የለመዳችሁት መገበያየት እንደዚህ እንትን ማለት አሰፋ አንተ ካንተ ምን አስኬደ? እስኪ ምንድነው አንተ የሰው ሚስት የምትገዛው አንተ? ለምን ገዛት? ለምንድን ነው የሱ ማንነት የሱ ነገር ስለሚጥመኝ ገዛው። ለምንድን ነው የሚጥመኝ እሱ ነገር? ለምን እሷ መጀመሪያ አልሸጥም አትል ነበር? አልጥማም። አንተ ምን ቤት ነህ? ሲጀመር እኔ አንተ ምን ቤት ነህ? አንተ ምን ቤት ነህ? እኔ የምመለከተኝ አልሸጥም አትልም? መጀመሪያ 25 ዓመት ስትቀመጥ ሲጀመር 25 ዓመት ልንገርህ አንተ ሲጀመር ተው ከዚህ መሀል ማለት ነው። ስለተባበርከኝ በጣም ነው የማመሰግነው፣ ግን ከሱ ጋር መጫወቱ አይጠበቅብህም። ኧረ እኔ አልፈራሁም። ሲጀመር እስካሁን የፈራሁትና ያለቀስኩት ይበቃኛል። አይ ትልቅ ሰው ነው ብለን እኛ አከበር ነው ዋጋ ያንቀጠቀጥኩሽ የገዛውሽ አሁን ጥፋት ያስተዳደርኩሽ ሲጀመር እኔ ምን እንዳደረግኩ ታውቃለህ? ማን አንተ እኮ ምንም የለህም። ይኸውልህ እኔ ለአንተ የሆነ ነገር ሰጥቼ ቢሆን ዘላለም ማለት የሆነ ነገር ሰጥቼ ቢሆን ለምሳሌ ልጅ ወልጄልህ ቢሆን ምን ማለት ነው? ምን ማለት ነው? ይሄ ለአንተ ትንሹ ነገር ነው። ትንሹ ነገር ገና ከዚህ በላይ አንተን እበቀላለሁ። አንተ ምን ማለት ነው? እኔ ለአንተ ልጅ አልወለድኩልህም። ዳጊ አንተ ልጅ አይደለም። ያንተ ልጅ አይደለም። ዳጊ አንተ ልጅ አይደለም። ያንተ ልጅ አይደለም? ምን ማለት ነው? ያንተ ልጅ አይደለም። ምንም አይሆንም። አንተ አትተውም እንዴ? ምንም አይሆንም። ሲጀመር ገና ብዙ ነገር የምናውቀው ነው የምናጣራው ነገር ገና ከዚህ በላይ በጣም ብዙ ነገር ነገር ምንድን ነው ያልሽኝ? ያንተ ልጅ አይደለም? ያንተ ልጅ አይደለም። እና የማን ልጅ ነው? የምወደው የማፈቅረው እኔ እና እሱን ስለለያየን እሱም እንዳንተ ልክ ከአንተ በላይ ዋጋ መክፈል አለበት። ለምን ቢያንስ እንኳን አንተ አሳድገዋል። አባትነትን አምነህ ተቀብለሃል።
ግን አባቱ አይደለም። አባትነት እምነት ነው። አባቱ አይደለም። የሚያሳዝነው ሁኔታ አንተ መቼም በዚህ ኃጢአትክ በዚህ አረመኔ በዚህ ጨካኝ ልብክ በዚህ ቆሻሻ ህሊናክ መቼም ልጅ አይኖርም። እንደዚህ ብለሽ ለመናገር መቼም ልጅ አይኖርም። ማንን ተማምነሽ ነው አንቺ? ፈጣሪ አንተ በገንዘብ አለ እዚህ ጋር ካሜራ ምናምን ስላቆምሽ ምናምን እዛ ጋር ሰው ስለተሰበሰበ መተታል መስሎሽ ነው? ምንም ልታረጋችል ምንም ላንተ የትንሹ በቀሌ ነው። ገና በደንብ ክፋትን በደንብ አስተምራለሁ። ማን ለኔ? እኔን ከቤተሰቦቼ ጋር ተባብራችሁ ስለላያችሁኝ ህይወቴን ስላበላሸው ህይወቴን ሲወሉ ስላቆየው ሴት ልጅ ይገባታል። እዛ ነው አንተ ቆይ ምን አለ አሁን እኮ 70 ዓመት 60 ዓመት 80 ዓመት ነው። ይሁን አንድ ልጅ እንኳን የለህም። ልጅ እኮ እምነት ነው። እናንተ ከመሬት ማስተሳሰል እነሱ ሲጀመር እንደ ልጅ ሊኖር ይችላል። አንተ አይነት ሰው ልጅ አይሰጥም። አንተ ልጅ እኮ ማለት ነው ልጅን ለመዳራስ ለሀብት እኮ ነው አይደል እንዴ? ልጅ አይሰጥም። መቼም አይኖረኝም። መቼም አይኖርም። ልጅ ምን ይሰራል? መቼም አይኖርም። እና እስከዛሬ ቆዳ ነው አስገፈ ገረምኩት። አንተማ አላማ ነበር። በጣም ነው የሚያሳዝነው። በጣም ያሳዝናል። ግን ይሄ በጣም ትንሹ አዘን ነው። በጣም አላዝንም። ያው ገና በደንብ ታዝናለህ። ከማዘን አልፎ ገና ደም አስለቅሳለህ። ማኔ ደም እሱን እናያለን። አይ እስካሁን እያረከት ያንዳንዷ ነገር ጥሩ ነው። ደምማ ከባድ ነው። ምንም እንግዲህ ልብ ያሰማሽ ግን ምን እንደሆነ አልገባኝም። ሰሚያለሽ? እኔም አንቺ አብረን ተያይዘን እንጠፋለን። ምንም ልታረጋችል። ምን እየፈለግህ ነው? መሳሪያ ይስ የምን መሳሪያ? አሁንም ገና በገንዘብ ነው ወይ መሳሪያ ነው? ያችን መሳሪያ ይዘህ ነው እንደዚህ የምትተማመነው? ራስን ጥለህ ማካሮፍ ውጤ ወሰርኩት። አሁን ራስን ስትስት እኮ አነሳሁብህ እኮ። ምን እሱን ተማምነህ ነበር? እና ቃልን መጀመሪያም ሲጀመር መሳሪያ አጠፋችኋለሁ። ታመጣታለህ ካረክበት ችግር የለውም። አንተ ይሄን መሳሪያ እያሳየህ ነው አይደል? ስታስፈራራስ እስካሁን ድረስ ስትገዛት ማን እሱ ላይ በመሳሪያ ነው እንዲህ ፊት ያስፈራታል። ግርማ ሞገሴ፣ ግዝናዬ፣ ማንነቴ ተሽቆጥቁጣ አንተ ምፈራ ልንገርክ ልጅ ለማጣት ብቻ ወደ ኩሽና ከኩሽና ወደ አልጋ 25 ዓመት የኖረችው በእናንተ ምክንያት አለ። ለልጇ ስትል ትኖሪያታለሽ ወይ አብረን እንጠፋለን። አብረን እንጠፋለን። ከዚህ በኋላማ እኮ መረጃ ተያዘብህ። እዛው አንተና አሰፋ ሁለታችሁም የሰራችሁት እያንዳንዱ ሴራ ከመጀመሪያ ጀምሮ እስካሁን ድረስ ያደረጋችሁበት ነገር ሁሉ እሱን የመጀመሪያውን አንተ የአቶ አሰፋን ታሪክ አላየህም። ነገር ግን እሱን ካየች በኋላ ነው እናንተ ጋር የመጣችው። እሷ ጋርም ችግር እንዳለ ማለት ነው። ስለዚህ እያንዳንዱ ልክ እሱ ልኩን እንዳየ ፍርዱን እንዳገኘ አንተም ትቀጣታለህ። አቶ አሰፋ ቢወት አለ እንዴ? አዎ አቶ አሰፋን አግኝተናል። እሱን ልክ እንዳንተ ይሄን የማይረባ ሐሳባችሁን ወደዛና ወደዚህ ታሽከረክሩ ደርሰንበት። የት ነው ያለው? 15 ዓመት እኮ አላየሁትም። አዎ ተደብቆ ነው ተደብቆ። ህይወቴን፣ ፍቅሬን፣ የመጀመሪያ ትዝታዬን ኤልሲዬን ማነች? ኤልሳ ኤልሲዬን ኤልሳ ማለት ማነች? ኤልሳ የመጀመሪያ ፍቅሬን፣ የመጀመሪያ ሚስቴን የቀማኝ እሱ ነው። ምን አገናኘው ከዚህ ጋር? ምን አገናኘው? ማነች? የመጀመሪያ ሚስቴ እርጉዝ ነበረች። ልጁን ላይ ከሷ ሊኖረኝ ነበር እንዴ? እና በቁማር በልቶኝ ወስዷት ነው። ሌላ ውሸት እየፈጠረ ነው። ምን የምታውቂው ነገር አለ? ሌላ ውሸት ምን የምታውቂው ነገር አለ? ማንም ሰው ምንም እኔ አንቺን አንቺ እነዚህ ሰዎች የለመዱት ነገር አለ ማለት ነው አይደለም። አንተ ከዚህ ወጣበት መንገድ ነው የሚፈልገው። የሚሰማው ታሪክ አለ። ልጁ ይምጣ። ልጁ ይምጣ። ማንነቷን ይወቀው። ቅሌቷን ይስማ። ጸጸት ከሚሆንበት እያንዳንዱ ግራም ተደብቆ ስራልኝ ልጇን እንደዛ ማድረጋችንም አንችልም። ነግሮታል። እዛ ስለነገሩት ትጥራልኝ ያለው ነገር ቅሌቷን ይስማ። ሲጀመር ይኸውልህ ውሸት ታሪክ ነው። አይ ቅሌቷን ይስማ። እቺ ቅሌታም ችግር የለውም። ጥራው። ልጇን ጥራው። አስገቡት። ጥራው። ልጇን ጥራው። ችግር የለውም። ይኸውልሽ ልጇን ጥራው። ትልቅ ሆኗል እኮ ከዚህ በላይ አሁን ምን የምንደብቀው ነገር የለም። ትሰማኛለህ? ይኸውልህ አሁን እዚህ ጋር ቅድም እኮ ተረጋግተህ አውራ። ይኸውልህ መጀመሪያ ተረጋጋ። እሺ ጥያቄ አሰፋ የሚባል ጓደኛዬ ማለት ነው። አሰፋ የሚባል ጓደኛዬ 25 ዓመት በፊት ኤልሳ የምትባል ሚስት 25 ዓመት በፊት አሰፋ የሚባል ጓደኛዬ ሚስቴን በቁማር በልቶኝ ነበረ። ከዛ ጊዜውን ጠብቆ እና ምን አገባኝ አንተ እኮ አባቴ ጊዜውን ጠብቆ ይኸውልህ ትሰማለህ? ጊዜውን ጠብቆ እኔ ደግሞ በተራ ቁማር ስበላው ማለት ነው። እጁ ላይ ገንዘብ ስላልነበረው ሸጣት ለኔ
በ50 ሺህ ብር ለወጣት። ማን ነው እሷን እናትህን እና ከ5 ዓመት በፊት ኤልሳ የምትባል ፍቅረኛዬን ሚስቴ የልጄ እናት የምትሆኗል በሰዓቱ ገንዘብ ስላልነበረኝ ልዋጭ ሚስቴን ወስዶብኝ ነበር። ከዛ በኋላ እኔም ጊዜን ጠብቄ እሱ በከሰረ ሰዓት እሷን በቁማር በለዋት። ከዛ በኋላ ሚስቴ ሆነች። ገባካል? ከዛ አብረን የኖርን እንግዲህ አሁን ያለችውን ሰምተሃል። እኔ እኮ የኔ ነው ብዬ እኮ ልጄ ነው ብዬ ሲጀመር አንተ ልጅ አይገባም ሲከባከብ የኖርኩትኝ። እውነት ልጅ በወልድልህ እንኳን ለእኔ ጊዜ ሰጠኝ ታውቃለህ? እኔን ትሪት አድርገኝ ታውቃለህ? ለአንተ ምንም አይገባም። አሁን ሳስበው ምንም እኔን አይመስልም። ሲኖትራክ የመሰለ ልጅ መጀመሪያ ሲጀመር እናንተ ያንን ነገር ስታደርጉ ካሰፋ ጋር የሁሉ ነገር ስትመሳጠሩ ያንን ነገር አንተ በ50 ሺህ ብር እሷን ስትገዛት የዛን ሰዓት ላይ እርጉዝ ነኝ ስትል እርጉዝ ነኝ ብላ ነግርሃለች አይደል? ከተወሰነ ወር በኋላ እኔ ጋር መኖር ሲጀመር እርጉዝ መሆኗን ነገረችኝ። በቃ ልጄ ብዬ ያመንኩኝ፣ በቃ ልጅ ላገኝ ነው ብዬ ያመንኩኝ። እኔ እምነት ስላለኝ ሰው ላይ ለሰው ልጅ መልካም ነገር ስለማስብ እንጂ እንዴ ልጅ ከመቼ ወዲያ ነው በ8 ወር የሚወለደው? በቃ ይሁን ብዬ ተቀበልኩ። ነፍሰን እምነት አለ ከአንዳንድ ነገር አንጻር በ7 ወርም እኮ ይወለዳል። የ7 ወር እና የ9 ወር እንደሚወለድ እንጂ የ8 ወር ሲወለድ አይቻልም። ሲጀመር እኔ ምንም ጥፋት የለብኝም። እኔ ምንም አላጠፋሁም። እሺ ቆይ ልጅህን ስለማን ነው መዳር እድራለሁ የምትለው? ማነች እሷ? ትርሲት ማለት ማነች? የኔ ጓደኛዬ ከኔ የበለጠ በጣም ባለ ሀብት የሆነ ሰው አለ። ምንድነው አላማህ እኮ ታዲያ? እሱን አግባ እያልክ የምጨቀጭቀው እሷን ነው ማግባት ያለበት። ባለ ቦታ እንዳይወርቅ ነው። እሱ ሌላ ሴት አይደለም የሚያፈቅረው። እሱ ሌላ ሴት ነው አይደል? ማንንም የሚያፈቅረው አልባሌ ቦታ አስበህለት ነው። እሱ እኮ የሚያፈቅራት የለችም። አለች፣ የሚያፈቅራት አንተ ይሄን ነገር በስም ያለችው እኮ በአካል እኮ የለችም። ትዕግስት አለች እንዴ? በአካል የለችም እኮ ትዕግስት ማለት እኮ ማለት ነው እንዴ? ትዕግስት ማለት እኮ የአሰፋ ሚስት አይደለች እንዴ? ጉድ መታ። ትዕግስት ማለት አልነገርሽውም እንዴ? አባቱ ነው እንዲያገባት እሱ የሚያፈቅራትን አባቱ ነው ያገባት። አሰፋ ማለት እኮ አባቱ ነው እኮ። ታዲያ ያሰፋ ፍቅረኛ አይደለች እንዴ ትዕግስት ማለት? አባቱ አዎ አባትህ ያንተ አባት አሰፋ የሚባል ነው። እሷ ከሌላ ነው የወለደችው፣ ያረገዘችው ከሌላ ነው። እኔ እናቴ የምትላትን ሴትዮ ስማ፣ እናቴ የምትላት ሴትዮ ንጹህ እንዳልሆነች እያወቅህ እያየ በእኔ እንዳትሆን አንተም ካደሽ እኔ አልካልኩም። ልጄ እንደሆንኩ ነው ማለት ነው። እሷ ግን ማለት ነው ያንተ ልጅ አይደለም እያልችኝ ነው። ይኸውልህ የእናትህን ሴራ መልሳ ወስዳ ደግሞ ያንተ ፍቅረኛ ለአባትህ ዳረቻት። እኔ ምንም አውቀው ነገር አልነገርሽውም። ስለዚህ ጉዳይ ለኔ እንዳይታወቅባት የምትደባብቀው ነገር ነው። እኔ አግኝቼዋለሁ። እኔ ከሰፈር አውርቼዋለሁ። በእኔ ላይ እኔ የዋህነትን በደል ሲፈጸምብኝ ወይኔ ዘር አለመኖሬ እናቴም እሷ አይደለችም። ተረጋጋ። በትምትል ይወልዳል እንዴ? ይሄ እኮ እናትነት አይደለም። ተረጋጋ እንዴ? ተረጋጋ። ይሄ እናትነት አይደለም። በትምትል ይወልዳል። መጀመሪያም ከየት ያመጣችው? እኔ ለልጄ ብዬ ነው ሁሉ አይመስለኝም። እንዳታምናት። ይኸውልህ እኔ ላንተ ብዬ ነው። እኔ ዋጋ ከፍዬ ነው ያሳደግኩ 5 ዓመት ሙሉ እኔ ነኝ ልብስን ገብተን ገዝቼ አሟላውልህ ያሳደግኩ ልጄ ብዬ ተንከባከብኩ እኔ ነኝ። አሁን ግን መጨረሻ ላይ አባቱ አይደለም ተባልኩ። እኔ የሚሰማኝ ስሜት ሊሰማ ይገባል። እናት አለችም እንጂ አውሬ ነች። አንተ ሲጀመር ማለት ነው እሱን የፈለከው ልትጠቀምበት እንጂ ካቶ ከበደ 5 ዓመት ወጪ አውጥቼበታለሁ። ልጠቀምበት መብቴ ነው። ልታተርፍበት ነው መብቴ ነው። አይቻልም። እንደዛ ልጅ ቢሆን እንደዚህ ልታረገው ነበረ። ግን ልጅ ለልጅ ተባብለናል ከባለ ሀብቱ ጋር። ለዛ ነው ወዷለች እኮ ትርሲት እኮ ወዷለች፣ ፈልገዋለች። እሱ ካልፈለገስ እሱ የሚያፈቅረው ተረጋጋ። እናንተ ልጁ ልታሳብሩት ነው። ይሄ ነገር አንተ ካቶ ከባድ ሀብት ለማግኘት ስትል ነው ልጅህን ልጄ ብያልክ እዚህ ጋር ሳደገ ወዷለች እኮ ትርሲት። ምን አስበህ ነው? ትርሲት ምን አሁን እኮ ትዕግስት የለችም። ትዕግስትን እኮ አባቱ አገባት
እሱ የራሱ ምርጫ እና ታዲያ ያልፈለጉ ቤት ይጎ ይኸውልህ እኔ ለዚህ ሁሉ ምንም ተጠያቂ አይደለሁም። እኔ የማውቀው ነገር የለም ብላ ያልፈለገችው ቤት ገብታ የለም እሷ አንድ ከብት መጀመሪያ እነሱማ ያቀዱት እቅድ ነበር። እሷ ከብትነትን ተቀብላለች አይደል? እሱም ከብትነቱን መቀበል አለበት። የእናቱን ባህሪ መቀበል አለበት፣ መውሰድ አለበት። እሷ የገባችበት ምክንያት ከአንተ ጋር ያለው ሀብት አቶ አሰፋ አንተ ጋር ብር አለው። ያንን ብር ለማስመለስና ሀብትን ለመውረስ ነው ከእሷ ጋር የተነጋገሩት። ቀጥታ አንተ ጋር ገብቶ ያለኝ ብር ስላለ እሱ ጋር ገብተሽ አብረን እንኖራለን ብለው እሱ ያቀደው እቅድ ነው። ያን ወር እሱ ያቀደው እቅድ ነው እንጂ ምንም ነገር የለውም። ምን ይላል? ምንም ልክ ነው። ሲጀመር ልክ ነው። እኔ አንተ ፈልጌ መሰለኝ መጣሁት። እኔ አንተ ወድጄ መሰለኝ መጣሁት። ወደሽም አልወደሽም 25 ዓመት ባሪያዬ ነበርሽ። ያንማ እኮ ለአሰፋ ብላ ነው ይሄዱ ነገር ያልሽው አይደል? አይ ከአሰፋ ጋር ተነጋግረው ልጅ ያለ ማሳደግ ስትል ነው እቺ ውሻ ንብረት ለካንተ ያለው ብር ለመውሰድ እኮ ለካንተ ፍቅር ይሳቃልክ ነው። አላቅም አይገባም። እኔ ግን ለፍቅሬ ብዬ ዋጋ ከፍያለሁ። የማፈቅራትን እኮ ወሰደብኝ። የማፈቅራትን የመጀመሪያ ኑሮዬን ትዳሬን እኮ ወሰደብኝ። ከሱ አንቺን 50 ሺህ ብር አለ እንደውም በጣም በብዙ ብር ነው የገዛሁሽ። ስለዚህ ታውራለሽ እንዴ ነው ፍቅረኛ ስለነጠቀህና አሁን በቀል ማድረግ ነው? አዎ በቀል ነው። ወለሷ አለች ወድጄ ነው እንዴ? አንዴ ነው ወንድ ልጅ የሚያፈቅረው። አፈቀረ አለቀ ነገሩ። ስለዚህ ላይ ፍቅር የለም። እናንተ እዛ ጋር በሰራችሁት ቁማርና መቀማማት እሷ ምን ወዳ የገባችሁ እኮ ልጇ ልታሳድግ አሰፋ እንደማይመቻት አይደለም። እንደዛ አይደለም። እንደዛ ከሆነ ታዲያ 5 ዓመት ሙሉ ለምን ተቀመጥሽ? አትይዝም ነበር? 5 ዓመት እኮ ትልቅ ዕድሜ ነው። የት ብዬሽ ነው የምሄደው? ትልቅ ዕድሜ የት ብዬሽ ነው የምሄደው? ልጅሽን ይዘሽ ብልሏ። ቆይ ምን እያልክ ነው? ማለት አሰፋ እንደሌለ ታውቃለህ? እኔ ከሱ ውጭ ማን አለኝ? አሰፋ እኮ ከ15 ዓመት በኋላ የጠፋው 10 ዓመት ሙሉ በኔ ላይ ቁማር ስትጫወቱ ነበር። በኔ ላይ ስታሾሩ ነበር። በኔ ላይ ሌላ ግንኙነት ስትፈጥሩ ነበር። እሱ እኮ ከጠፋ 15 ዓመት ነው። አንቺ ቤት ከገባሽ ግን 25 ዓመትሽ ነው። ይሄን ያህል ጋፕ አለው። 10 ዓመት ሙሉ ግንኙነት ነበራችሁ? አብራችሁ ነበራችሁ? አዎ ነበረን። ገና ይቀረኛል ማስከፍልሽ ብዙ ነገር አለ። ወይ በህይወትሽ ወይ በንብረትሽ አስከፍልሻለሁ። ምን ንብረት አለኝ እኔ? አታውቅም እንዴ አንተ ራስህ እኮ እዛ በምትወጣበት ጊዜ እኮ እርጉዝ እያለች ሆኖ ካጋባች ልጅ ኮልጅ በር ታገኘው የለ እንዴ? እሱ ተደብቀው ይገናኛሉ። አላውቅም እኔ አላውቅም። እየመጣ ያገኛት ነበር እሷ አላውቅም። በአቅማ ኖሮ ደፋው ነበር ፊትሽ ነበር የምደፋው። ስለዚህ እሱ የሚላት አይዞሽ ትንሽ ቀን ነው ጠብቅ። የማውቀው ነገርማ ቢኖር ኖሮ አሳያት ነበር አልኩ። እቅዳቸው ፊቷ ነበር የምደፋው። እንዲህ ብሎ ነገር የለም። የልጅ ንብረት ካንተ ግማሹን ይዘውት ነበር ሀሳባቸው ሲጀመር በቁማር ዝውውር ብትመጣም ማለት ነው ተጨማሪ 50 ሺህ ብር ከፍዬ ጨርሻለሁ። ላትመለሱ የገባችሁ ገባካል። እሱ ተመላልሶ የሚያገኛት ምንም ምክንያት የለም። አሁን እዚህ ደረጃ የደረስነው እውነቱ እንዲጋለጥ ነገሩ እንዲረጋጋ የተደበቀው ምስጢር ወጥቶ እኔም ጎድቼም ከሆነ ልከፍል በገንዘብ የማይተመን ከሆነ በፈለገው ነገር ህግ ሊቀጣኝ ይችላል። ግን ማለት ነው ይሄ ሁላ ነገር የተሰረው ማለት ነው ለበጎ ነው። የእናንተ መምጣት ትልቅ ነገር ነው። ለራስሽ ብለሽ ራስሽን ለማዳን ብለሽ ስታመጪ ሌላ አምጾ አዳንሽ እኔንም ነው ያለሽ። እሷ ሲጀመር ከዚህ ህይወት በቃ ሰለቸኝ ብላ መጣ። ሰለቻት። የአሰፋን ቪዲዮ ካየች በኋላ ነው ቀጥታ መጣ። እኔም ሰልችቶኛል። 25 ዓመት ሙሉ እስረኛውኛል። 25 ዓመት ሙሉ ሌላ አልደግምም ነበር 3-4 አትደግምም ነበር አዛ አንድ እሷ እኮ እዚህ ተቀምጣ እኮ አንተ እኮ ሌላ ሚስት እኮ አለ እየሄድክ ነው አይደል? ለምን አስራ አይኖርኝም ታዲያ? እዚህ ጋር ስለሷ ነው እያወራን ያለነው እኮ ስለኔ ያከለ ታወራችሁ። አይ ስለኔ የማታወራው ነገር የለም። ሌላ ህይወት አለ እኮ እዛ ይኖር ነው ማቶ ይኖረኛ ያገባም እኮ ለምን አትዋችሁም? እነሱ ለምን ታዋቸዋለሁ? አቅም ካለኝ ማስተዳደር ከቻልኩ ካልበደልኳቸው መብቴ እኮ ይሄም ማስተዳደር ነው እንደሚባለው። ከዚህ ቤት እኮ መውጣታችን ልብስ የላትም ከዚህ ውጪና ከዛ ምን ትለብሳለች? ማ እሷ ይሄ ልብስ ምናምን የምትለው እንዴ በሌላ ልብስ ታውቃታለህ እንዴ? ልብሳቸውን ለምን አቃጠልክ? እንዳትወጣ ነው ከቤት። ለምን እንዳትወጣ ታዲያ? ስለዚህ አንተ እሷን አስር ካስቀመጥካት እዛ ምን አስኪድ ማ እዛ ሌላ ሚስት ጋር ለምን ትሄዳለህ? ለምን ከሷ ጋር አትኖርም? ልጅህን ስለምን ነፃነት አትሰጠው? እንደዚህ የሆነበት ያችን በፍቅር እቺን በገንዘብ እኮ ማስቀመጥኳቸው እንዴ እዛ ፍቅር እዚህ በገንዘብ በቀን ህጫስ እኮ በቃ አይደለ? ሲጀመር ይሄን ሁሉ ነገር ያደረከው ለምንድን ነው? እኔ እኮ እስካሁን ድረስ የኖርኩትም ለልጅ ያለኝን ፍቅር አይታ ነው። ከዚህ የተሻለ ነገር የትም ቤት አላገኝም ብላ ነው። አሁን ግን ማለት ነው ሲጀመር ይኸውልህ ይሄ ሰውዬ ያንዳንዱ ነገር ያውቃል። ልጅ እንዳልሆነ ነገርችኛል።
ልጄ እንዳልሆነ ነገረች። እሱ ግን አባቱ እንደሆነ ያውቃል። አባትነት እምነት ነው። እሱን አይኑ ሲገልጥ አሁን ለአቅመ አዳም ደርሷል። አይኑ ሲገልጥ ያዩ አንተን ነው። ለአቅመ አዳም ደርሷል። ትስማማኛለህ፣ ታዋጣኛለህ ካለ ይኖራል። አይ አንተ አባት አይደለም አባት ጋር ሄዳለሁም ካለ ጥርግ ይበል። ገባካል? እሷም አባቱ ጋር እውነተኛ አባቱ ጋር ሄዳል። አንተ ጋርማ አይኖርም። ሶስታችሁንም አንድ ላይ መደፋችሁ አትኖሩትም። እኔም ብቻ ያስቀርታችሁኝ እናንተ አትኖሩም። ከዚህ በኋላ ምንም አረጋችን ማለት ምን ማለት ለቀኝ ነገር ያለ በቃ ተረጋጊ አንቺ። እሺ ቆይ እንዴት ነው የምረጋጋው? እኔ በዚህ ያክል ይኸውልሽ ተረጋጊ። እንደዚህ አይደለም አሁን ነገሮቹን እንደዚህ እያልን ነው ቀስ ያልን የምናውጣጣው አይደለ? ፊት ነው የልጄ ፊት ነው። በቃ ስለዚህ ምንድነው አስገቡት። የሱ የሚፈልገውን ጥያቄ መቀበል እኛ መስማት ነው ያለብን። እሺ በቃ ተረጋጋ አይደለ? አይ በቃ ተረጋጋ። እኔም እኮ መጀመሪያ ታወሪበት አንድ ቤት የለሽም። አሁን አንቺ ጋር ማውራት አልፈልግም፣ አባቴን ማውራት አልፈልግም። አባቴ እናት አባት እናት የሚባል ነገር እኔ የለኝም። እኔ እናት እኮ ነኝ። እኔ እኮ ላንተ ብዬ እኮ ነኝ ሁሉ ዋጋ የከፈልኩት የለኝም። አላውቅም። አይቻልም። ወይ ምን ማለት ነው? ሁላችሁንም አይቻለሁ፣ ሁለታችሁንም አይቻለሁ። መጀመሪያ እኮ እኔ አባትም እናትም የለኝም። ሰማኛለህ? በቃችሁ። እኔ ላናግርሽ ውጭ ሳይሆን ህይወቴ ምስቅልቅል ብሎ እንደዚህ ከጓደኞች በታች የሆንኩት በእናንተ ምክንያት ነው። በእነሱ ምክንያት አሁን አይደለም አንተ አሁን አንተን አለ እዚህ ማምንበት ሰው ያለው አንተን አምኜ ነው እዚህ የገባሁት። እነሱን አላምናቸውም። ስማኝ ይኸውልህ በሽተኛ አድርጎ ነው ማታምናት እናት እኮ ነኝ እኔ። አሁን አንተ ትዕግስትን ብቻ ነው ትዕግስትን እንዳገናኝ እኔ ትዕግስትን ትፈልጋለህ? አገናኘኝ በቃ እሷን ብቻ ነው እሷን ማየት ነው። ትዕግስት ካንተ ጋር መሆን አልችልም ከዚህ በኋላ። በቃ አንቺን አውሪ ያለልኩሽ አልፈልግም፣ እንድታወሪኝም አልፈልግም። እሷን ፈልግ። አሁን አንተ በቃ እኔ ጤንነት የሚመለሰው እሷን ካየሁ አንቺ ብትወጂ ኑሮ ለአባቴ ፍቅረኛ አድርጊው ነበር። ስለዚህ አንቺ ነሽ የምታገናኝ፣ አንቺ የኔን ህይወት የምታመሳክኪ የፍቅረኛን ለሌላ ሰው እየዳርሽው ለባልሽ እንደውም ለባልሽ እንደዚህ አይነት እናት ላይ አይቻለቅ እናት ያለሽ ልትሆኚን አትችይም። እኔ በቃ ትዕግስትን ብቻ አምነኛለህ አይደል? ትዕግስትን አገናኛለሁ። ጠብቀኝ ውጭ። እሺ እናትም የለኝም ማለት እንዳሳደገኝ ማለት አገኛለሁ። እሺ ውጭ በቃ ተረጋጋ። አይሻ አይደል? አሁን ይሄ ትንሽ ጊዜ ይፈልጋል፣ መረጋጋትን ይፈልጋል። ይኸውልህ ምንም ጊዜ የሚያስፈልገው ነገር ከልጄ እኮ ነው የተጣሉት። ወይ ምን ሆነ ነው አይደለም? ይኸውልሽ አዳምጪኛ። አሁን ይሄ ልጅ አሁን በዚህ ሰዓት ራሱን ቢያጠፋስ ማን ነው ተጠቅሞ? አንተ ምን እያልክ ነው? ስለ ልጅ እኮ ነው እያወራል። ይኸውልህ ማረጋጋት አለበት። እሺ ሌላው ነገር ይቅር በቃ እኔ ቤተሰቦቼ ብቻ ሰላም ታደርግ ይገባ። በቃ እሱን ነው የምፈልገው አይደለ? አሁን እኛ ደግሞ ጊዜ እንፈልጋለን። ሲጀመር ገና አንተ ምንም አልተረዳኸኝም። ልጅ እኮ አልፈልግሽም ብሎኛል፣ እናቴ አይደለሽም ብሏል። ይሄ ዝም ብሎ ወዲያው እነሱ ነው ውሳኔ አይደለም። ገባሽ አይደለ? አሁን እኛ ደግሞ መለስ ብለን ወደ ማሰብ አለብን። ስለ ቤተሰቦች ቆይ እንዴ እስካሁን ድረስ ቆይተሻል፣ እስር ቤት ቆይተሻል እኮ እንዲህ ስትቀጠቀጭ እየቆየሽ ነበር። ለልጄ ብዬ ነው እስካሁን ቆይ። አሁን እኮ ልጄ እናቴ አይደለሽም ብሎኛል እኮ ትቶኝ ብሏል። አሁን እሱ ንዴት ላይ ነው ያለው። እሱንም እናረጋጋዋለን። የሕክምና ባለሙያም ካለ ሳይኮሎጂ እሱ እናሳየዋለን። ሲጀመር ደግሞ እዚህ ጋር አሁን አቶ አየለ አለ አሰፋ አለ። እነዚህ ጉዳዮችን እኛ ስለሱ አይመለከተኝም። እኔ ከልጄ ጋር ምን ላይ እኛ ጊዜ እንፈልጋለን። ይኸውልሽ አትለያይም። አሁንም ስለ ቤተሰቦችሽስ እሱንም አታስቢ። ምንድን ነው ያልኩሽ? በቃ እንዴ ከልጄ የሚበልጥብኝ ነገር የለም። በቃ ስለ ቤተሰቦችሽም የደረስንበት ነገር አለ። አድራሻ ሰጠሽኛል አይደለ? ያሉበት ቦታም አውቀናል። እኛውን ስለዚህ ጊዜ እንፈልጋለን። እሺ ስለዚህ ተረጋጊ። እንዴት ነው የምረጋጋው? ተረጋጊ። እስካሁን ድረስ ችለሻል። አሁንም በጥሞና ነው ሁሉ ነገር መስማት ያለብሽ። አለበዚያ ልጅሽማ በዚህ አይነት ሁኔታ እኮ ማለት ነው እንደዚህ ዝም ብለን እናግባብ እንላለን። አሁን የኛ ሰዎች እዛ እያረጋጉት ነው። ትንሽ ረጋላለም ከቀድሙ። ስለዚህ እኛ ግን እኮ እናቴ አይደለሽም ብሎኛል፣ አልፈልግሽም ብሎኛል። እሱ ንዴት ላይ ነው፣ ችግር የለም ንዴት ላይ ነው እሱ። ስለዚህ አሁን ይኸውልሽ ምንድን ነው የምናደርገው? አሁን ያለን ነገር እዚህ ላይ እንጨርሳለን። እሺ ከዚህ በኋላ ያለን ደግሞ እኛ የቤት ስራ አለን፣ እሱ እንስራበት። ተረዳሽኝ አይደለ? እስከዛው ድረስ ያለውን በስልክ እየተነጋገርን እናወራለን። ስለዚህ ተረጋጊ። አንቺ እዚህ ጥበቃ እናደርግልሻለን። እሺ ምናልባት መጥቶ እንዳይጎዱሽ ወይ አሁንም እሱም በህይወት እንዳለ ስላወቀ ወይ አንቺን እንዳይጎዳሽ ወይ እሱም መጥቶ አሰፋም ያለሽበት መጥቶ እንዳይጎዳሽ እኛ እዚህ ጥበቃ እናደርግልሻለን። ስለዚህ ተረጋጊ በቃ። ትርሲት ማናት? ይሄ አቶ አየለ ምንድን ነው የሚያገናኛቸው? እናቷ አሰፋ፣ አቤል፣ እነዚህ ሁሉ ማለት ነው የሚያገናኛቸው ምንድን ነው የሚለው ነገር ሁሉ ነገር አጣርተን እንመጣለን። እሺ እነዚህ ሁሉ ነገር አጣርተን እንመጣለን። እስከዛው ድረስ አንቺ በቤትሽ ባለሽበት እዚሁ ጠብቂን። ምንም አይነት ነገር ጉዳት አይደርስብሽም። የኛ ሰው እዚህ ጥበቃ እናቆምልሻለን። ምንም አታስቢ። እሺ እንግዲህ ውድ ቤተሰቦቻችን የነበረን ቆይታ ይሄን ይመስላል።
እንዳያችሁት ነው። በጣም ውጣ ውረድ ነበረው። በጣም አጨቃጨቂና አከራካሪ ጉዳይ ነበር። ስለዚህ አሁን ደግሞ ወጣ ብለን ያለውን ነገር በደንብ አድርገን ቃኝተን እውነቱን ወደ እናንተ እናቀርባለን። እስከዛው ጊዜ መልካም ቆይታ፣ ቸርን ሰንብት።